ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የተለቀቀው ቪዲዮ እጅግ በጣም ደስ ይላል፣ መንፈስን ያድሳል። እውነት ለመናገር ይህን ጊዜ በጣም ፈልገው ነበርና በቃ ተሳካ። እንዴት ደስ እንደሚል በቃ እኔ እየታየኝ የነበረው በቃ ብሩኬ አብረን እንሆናለን ሲላት ትናንት እንደዚህ ትራሶች ምናምን ሲወራወሩ ነበር። ተወራወሩ ጭራሽ በቃ ውሃን ነው እንደዚህ የጠመቀችውና ቅምጥሌ የኔ ተንኮለኛ እንደው ምን ላርግሽ እንግዲህ ምንም ማድረግ አልችልም። ብቻ የልቤን ነው የሞላሽው፣ እግዚአብሔር ያክብረሽ። ብሩኬ ደግሞ በጣም ተበሳጭቷል፣ ተናዷል። ነገ ደግሞ ምን ተንኮል እንደሚሰራ አብረን እናያለን። አንላቀቅም ብሏታል። ገና ሰቃያለሁ ብላለች። ቅምጥሌ ደግሞ እኔ ሳኩት ፓርት ማለት ነው ከት ብዬ እኔ ሳኩት እግዚአብሔርን እየዘፈነች እየዘለለች ነበረና ከዛ በጣም እየሳኩኝ ወይ እኔ በቃ ካሁን ደፋችበት ካሁን በቃ እኔ ራሴ ሰቀጥ ይሆናል አይደል? ሰው ተኝቶ ገና ስትቀሰቅሱት ምናምን እኔ እንደዚህ ተንኮል የሚሰሩብኝ የማዳም ልጆች ናቸው። የምር ክላሴን ከፍቼ ከተኛው ወይ ደግሞ እየዘፈነች እየዘለለች ነበረና ከዛ በጣም እየሳኩኝ ወይ እኔ በቃ ካሁን ደፋችበት ካሁን በቃ እኔ ራሴ ሰቀጥ ይሆናል አይደል? ሰው ተኝቶ ገና ስትቀሰቅሱት ምናምን እኔ እንደዚህ ተንኮል የሚሰሩብኝ የማዳም ልጆች ናቸው። የምር ክላሴን ከፍቼ ከተኛው ወይ ደግሞ ልጅቷ ከኔ ቀድማኝ ከነቃች ማለት ነው። አንደኛው ከኛ ጋር ተኛምና አንዱ ጋር ነው የምተኛው። ሶ ይችኛዋ ቀድማኝ ከተነሳች በቃ ሆነ ምደፋብኝ ማለት ነው። ያችኛዋ ደግሞ ክላሳችን ረስተ ነው ከተኛን ወይ ደግሞ ችኛዋ ከፍተው ወጣ እንትን ካለች ያችኛዋ ቀድማ ከተነሳች መጣ ነው አይደፋብንና ይሄ ተንኮል የነሱ ነው የምር ማለት ነውና ይሄን እንዴት እንዳሰብሽው ቅምጥሌ አለማድነቅ አይቻልም። እውነት ለመናገር እጅግ በጣም ነው ደስ ያለኝ። እኔ ያሰብኩት ዛሬ ምንድነው ታውቃላችሁ? በቃ ይሆናል አይደል አብረው በፒስ ምናምን መጣው ምናምን ነገር ብቻ የሆነ ነገር ነው ያሰብኩትና ጭራሽ እንደዚህ አልጠበቅኩም። ማለት እንደዚህ ቅምጥሌዋ ልደፋበት ምናምን በዚህ አይነት መልኩ ጭራሽ ነው ያልጠበቅኩትና በቃ እውነት ነው ማለት እጠብቃታለሁ። እኔ ጠባቂዋ ነኝ። ገባችሁ? እኔ ንጉሷ፣ እኔ መከታዋ አለውላት። እኔ እሷ ጋር ነኝ። እንዳትደነግጡ፣ እንዳትፈሩ። ምንም የሚያስፈራ ነገር የለውም ለማለት ነው ይህ ቪዲዮም የተሰራው። በዛው ብዙዎቻችን ይሁን አንዳንዴ ለእሷ ማያስብ የሚመስለን ለእሱ ማታስብ የሚመስለን ማለት ሁለታቸው ማይተሳሰቡ የሚመስለን እኛ ደግሞ ከነሱ በላይ እኛ ለእነሱ እናስባለን ብለን የምናስብ ብዙ ሰዎች ስላለን ለዛ ማሳያ ነው ነው የሚሆነው ይህ ቪዲዮ ማለት ነው። ምክንያቱም ብሩኬ ከእሷ ጋር ሆናለሁ ከእሷ ጋር መሆኑ ፈልገው ምንም ነገሮች እስኪፈቱ ብሎ ነበረ አደረገው። ፍፄም ቅድም መጥቶ ነበር፣ ካያችሁት ቪዲዮን አይቼዋለሁ። ፍፄ ያው ደስ ብሎኛል ብሩኬ በስተመጨረሻም ቢሆን ያልኩትን ነገር ሰምቶ እንግዲህ ቅምጥሌ ጋር መኖር ጀምሯል ብሏል። እንትናን ደግሞ ማን ነበረ ወይኔ ስሙ ጠፋኝ። እሱን ደግሞ እንግዲህ ይቅርታ ጠይቃ ሲለው ያው ይቅርታ አልጠይቅም፣ እኔ ወንድ ልጅ ነኝ፣ ወንድ ልጅ ሆኜ እንዴት በጥፊ ትመታኛለች? መመታት የለብኝም ነበረ። ስለዚህ እኔ ምንም ነገር የሚቀርብኝም ነገር ስለሌለ ይቅርታ አልጠይቅም ብሏል ማለት ነው። ግን ይህንን ሲል ደግሞ በጣም ብዙዎቻችን ምንናደድ ምንበሳጭ ልንኖር እንችላለን። አይ ነው የሆነ ድራማም ቢሆን ስራም ቢሆን የሚያበሳጭ ነገር አለው እንደዚህ ሲል ምናምን፣ ግን ጀስት ኖርማል የተሰጠውን ካራክተር ነው የሚጫወተው። በቃ ቤተሰብ ከጽል ሙድ እንውጣ ማለት ከመናደድ እሱን ከመሳደብ ምናምን እንደዛ ነገር መውጣት አለብን ብዬ አስባለሁ። ምክንያቱም ፍፄም ሲናገር ከነበረው ከሰማችሁት እኔና የሱና የኔ ጓደኝነት እንዲቀር አልፈልግም። ቅምጥሌንም በጣም እንደሚወዳት እንደሚያከብራት ማለት የእሷን ክፉ የሚወድ ልጅ አልነበረም። አይወድም ብሎ ሊጨርሰው ብሎ ትንሽ ያው እኛ ጓ እንደምንል ስለሚያውቅ ማለት የክፋቷን የሚወድ ልጅ አልነበረ ምናምን ነገር አለና ያ ማለት ያኔ ክፋቷን ይወዳል ወይ ደግሞ የሆነ ነገር በሁለታቸውም ሲፈጠር ይወዳል ማለት አይደለም። ግን የተሰጠው ካራክተር ሙሉ ለሙሉ ሁለታቸውን ለማስማማት ሳይሆን ለማለየት የሚሆን ነገር ነው ማለት እንደዛ ነገር ነውና እንደ እውነቱ ደግሞ ካሰብ ነው ቆም ብለን ካሰብን ምናልባት ብሩኬ ሁለታቸውን የሚያለያዩ የሚችሉ ሰዎችን በጣም ብዙ ሰዎችን ርቋል። ከዚህ በፊት ተናግሯል። በሁለታችን ማለ የመጡ ሰዎችን ሁሉ ርቀናል፣ በጣም ብዙ ሰዎችን ትተናል በህይወታችን ብሎ ብሩኬም ተናግሯል። ቅምጥሌም ተናግራለች ከዚህ በፊት ማለት ነው። ሶ ብሩኬ በሁለታቸው ማል የሚገባ ልጅ ቢሆን ኑሮ ይሄና አያስገባውም ነበረ ወይ ደግሞ እንደዚህ ብዙ ነገሮች ላይ አብሮ ኮንታክት አያደርግም ነበር ብዬ አስባለሁኝና ስለዚህ በቃ ጀስት ነገሩን ሰከና አድርጉት፣ በረድ አድርጉት፣ ወደ እነሱ ተቀላቀል። ሄኖክ ማለት ይውላችሁ ምናልባት ይሄ ሰው ጠላን ወደደን ኖርማል ነገር ነው ብለን የምናስብ ልንኖር እንችላለን። ወይ ደግሞ የምናደርጋቸው አንዳንድ ነገሮች እውነት ለመናገር የሆነ አንዳንድ የምታደርጉት ነገር ወይ ሰው እንዲጠላችሁ ብላችሁ አታደርጉም፣ ወይ ደግሞ ሰው እንዲወዳችሁ ብላችሁ አታደርጉም። ጀስት የራሳችሁን የመጣላችሁ ወይ ደግሞ የራሳችሁን አመጣጥ ነው የምታመጡት። ያ ደግሞ የሰውኛ ባህሪ ነው። እሱ ትክክል ነው ብዬ አስባለሁ። ግን አንዳንዴ ሰውን ለማናደድ ብቻ ብለን የምናደርገው ከሆነ ግን የእውነት ያ ሰው መናደድ ሳይሆን እናንተን መጥላት ይጀምራል ማለት ነው።
ይህ በሰዎች መጠላት ደግሞ ደስ አይሉ። በቃ እዚህ ምድር ላይ ብዙ ነገሮች ምናምን ሊኖሩ ላይኖሩን ይችላሉ፣ ግን በሰዎች አትጠሉ። በሰው ዘንድ የተጠላ በእግዚአብሔር ዘንድ የተጠላ ነው ይባላል እና በሰው ዘንድ የተወደደ በእግዚአብሔር ዘንድ የተወደደ ነው። ያ ስላችሁ ይሄ ሰው እንዲወደ ምናምን ብላችሁ ምንም ነገር እንዳትልመጠመጡ። የሆነውን ነገርና ሪሉ ነገር አድርጉ። ግን አንዳንዴ ደግሞ ባልሆኑ ነገሮች ድርቅ። አሁን ዛሬ አይታችኋል። ሪል ጸብ ቢሆን ኑሮ የሁለታቸውን አይታችሁ ከሆነ ፍፄ ኖርማል ጠርቶት ምናምን ዝም ብሎ አይመጣም ነበረ። የምር ጸብ ቢሆን ግን ጀስት በቃ ሀይ ተባባሉ ምናምን ምንድን ነው ራከኝ ምናምን ሲለው አይ ያው አንተ በጥፊ እንዳትመጣኝ ብዬ ነው አለ። ጥፊ ለምዳችኋል ምናምን አላለ እና ጀስት ሁላቸውም እንደዚህ ነው የሚታረቁትም ወይ ደግሞ ሶስተኛው ወገን ሳይገባ ማለት ነው። እና ብዙዎቻችሁ ደግሞ ዛሬ የጨረቃዎችን በዚህ መልኩ ከዚህ በኋላ ይታረቃሉ ማለት ነው ምናምን እያላችሁ ነበር። እና ከመጀመሪያውም አልተጣሉም አንደኛ፣ ሁለተኛ ደግሞ ጀስት ዛሬ ያየነው ቪዲዮ ትርቅ ነው። ምክንያቱም የሰው ልጅ ከአንድ ቤት ነው እንዴት ነው ከአንድ ቤት ኑሮ አለመነጋገር? እኔ ወይ ደግሞ እናንተ ወይ ደግሞ ሁላችን የኢትዮጵያ ሕዝቦች ከሆነ ሰው ጋር ከተጣላን ከተደባበርን አይደለም ከአንድ ቤት ልንኖር ከአንድ ቤት ከነበርን ራሱ እንወጣለን። ይህንን አትርሱት። እኛ ኢትዮጵያዊ ነን፣ የሰውኛ ባህሪ ያለብን። ይሄ ሌላውን ይሄ አብረናቸው የምንኖረው እነዚህ ምናምን እነሱን ተዋቸው። አሁን ተብላልተው ወደሆኑ የሚታረቁት ምናምን ተጣልተውም ከአንድ ቤት ቁጭ ሊሉ ይችላሉ። ከአንዳንድ ወንበር ተቀምጠው ምናምን የእነሱ ጸብ ኖርማል ነው። ግን የእኛ የኢትዮጵያዊኖች ግን ፍቅራችንም ጸባችንም ቆፍጠን ያለ ነው። ዝም ብሎ ኖርማል አይደለም። እግዚአብሔርን ግን ወደዋለሁ። በቃ ስንጠላም እንደዚህ የምር ነው ፋይት የምናደርገው፣ ስንጣላ ማለት ነው። ስንፋቀርም እንደዛው የምር ፋይት እንደራረጋለን፣ የምር እንጓደዳለን ምናምን ያ ነገር አለና ይሄ የኢትዮጵያዊነት ደማችን ስላለ ከአባቶቻችን የወረስነው ነው መሰለኝ። ስንጣላ ሰውን ስንጠላ እግዚአብሔርን ነው ምላችሁ የሆነ በጣም የዋህ የነበረ ሰው ምስኪን የነበረ ሰው ነብር ነው የሚሆንባችሁ። በቃ ስትጣሉ ማለት ነው። እናንተ ራሳችሁን እኔ ነኝ እንዴ ምናምን ብላችሁ አታውቅም። ስትበሳጩ ማለት ነው ቅይር ነው የምትሉት፣ ነብር ነው የምትወሩት። እና ያ ነገር አለ። ጀስት አሁን የሆነ ተጣልተው ምናምን እንዴት ነው ከአንድ ቤት የሚኖሩት? ብሩኪያውን የሆነ ተጣልቷት ቢሆን ወይ ደግሞ ቅጥል የሆነ ተጣልተው ቢሆን ከአንድ ሆኑ የምታስወጣው ወይ እሷ ጥላው ትወጣ። አንተ ካልወጣን ይወጣለሁ ብላ ነው ቤቱን ጥላለች የምትወጣው፣ ወይ ደግሞ እሱ የራሱ ጉዳይ ብላት ነው የሚሄደው። ስለዚህ ከአንድ ቤት እንኳን ቢኖሩ እቃውን ይዞ ነበር የሚወጣው፣ አይደለም ወደ እሷ ቤት ልመለስ ማለት ጀስት የኢትዮጵያዊነት ባህሪያችን ነው። መቼም ቢሆን ልትረሱት አይገባም። ስለዚህ የዛሬ ያየነው ቪዲዮም ቢሆን የፍቅር እንጂ የጸብ አይደለም። የእውነት የጠላ ነውን ሰው አይደለም ዋለ እንደፋበት ምናምን። አንዳንዴ እኮ ከምትወድ አንዳንድ ሳይሆን ሁሌም ቢሆን እንደኔ ከሆናችሁ እኔ ከምወደው ሰው ጋር መጨቃጨቅ፣ መነዛነዝ፣ የሆነ ነገር አታድርግ የተባልኩትን ነገር ማድረግ ማብሸቅ በጣም ነው የምወደው። የጠላሁትን ሰውስ ባናቱ ይተከል አላየውም፣ አልደርስበትም። በሄደው በቃ የሆነ ቦታ ላይ የማገኘው በቃ እንደው በጣም ትልቅ ነገር የሚያልፍሽ ነገር አለ ራሱ ብባል እነዛ ሰዎች የምጠላቸው ሰዎች ወይ የተጣላቸው ሰዎች ካሉ አልሄድም፣ ይቀራል። ሁሉም ነገር ሊቀር ይችላል። ስለዚህ ይህ ማለት ጀስት ፍቅር፣ በተለይ ውሃ መደፋፋት ምን እንደሆነ ታውቁታላችሁ። እግዚአብሔርን በፍቅር ያሳልፍ እናውቀዋለሁ፣ ደግሞ ታውቁታላችሁ። ፍቅር የምትገቡ ካላችሁ ስትገቡ ልክ ፍቅር ላይ ሆናችሁ ውሃ ስታዩ ማለት ነው ድፊበት ነው የሚልሽ፣ ድፋባት ነው የሚለ ከዛ በውሃ ተዘፋፍቃችሁናል። ኧረ በስመ አብ ተው፣ ወደ አልሆነ ሙድ አትውሰዱኝ። እኔ አሁን ላወራበት በሰላም ወደ አልሆነ ነገር ከሄድኩኝ ያው ምን እንደምሉ ላይ ጠፋኛል ማለት ነው። እና ለማንኛውም ብሩኬ እንደዚህ ወንድ ፍት ስታደርግበትና እንደዚህ ድንግጥ ሲል ምናምን ውይ አሳዘኔ ማለት ነው። ውይ አልኩኝ፣ ግን ደግሞ ሳኩኝ። የሆነ አንዳንዴ ውስብስብ የሚሉ ስሜት እንትን የሚላቸው የለም። በጣም ደስ ብሏችሁ ከዛ ደግሞ በሆነ በኩል ውይ ብላችሁ የምታዝኑት ልክ እንደዛ ነው የሆነብኝ። ማለት አንደኛ እንቅልፉ ተቋረጠ ብዬ አስብኩኝ። ከዚህ በኋላ አይተኛም ማለት የሰው ልጅ እኔ ቶሎ እንቅልፌ ተኝቼ ይሄ አፍላ እንቅልፍ የሚባለው ልክ እንደዛ ተኝት ብዬ ከተቀሰቀስኩ በቃ ይነጋል፣ አልተኛም። ግን ግማሽ ተኝቼ እንኳን ከተነሳው ችግር የለም። እና በዛ ላይ ውሃ ነው፣ ውሃ የሚያነቃቃ ነገር ነው። ስለዚህ ከዚህ በኋላ እኔ ያሰብኩት ምንድን ነው እንትን በሉ እንግዲህ የሚተኛበት ፎጣውም ተዘፈዘፈ ምኑ ሁሉም ነገርና ሶ ታችና ላይ ሆናችሁ ተኙ፣ አልጋው ላይ ማለት ነው። ሄዶ ብሩኬ ታች ወይ ቅምጥ እንደዛ ስላችሁ ቤተሰብ ገብቷችኋል። በግርጌና በራስጌ ነው የሚባለው፣ እንደዛ ተኙ። እንግዲህ ያው ምስኪን እንዴት ይበረዳል እንዴት እዚህ ጋር ምናምን። ዋናው መተማመን ካለ ኖርማል ነው። ስለዚህ እንደዛ ሆናችሁ ተኙ። ብሩኬ መታች ከሚተኛ እንደዚህ ብርዱት ምናምን እንትን ከሚል እና እንደዛ ነው። በተረፈ ግን ቅምጥል ይሆናለች። አንዳንድ ሰው የሆነ ግን እኮ የምሯን ነው አንዳንዴ ማለት ነው። አንዳንድ ሰዎች እጥብ አድርገው ሰድበዋችሁ ምናምን በቃ ልካችሁ ነግሯችሁ እኮ ነው በቃ ይቅርታ ምናምን ነገር እኔ እኮ አስቤው አይደለም ምናምን ይላሉ ማለት ነው። አመት አስባችሁ በአንድ ሰከንድ ያም ሁሉ ስድብ ሰድባችሁን በአንድ ሰከንድ ደግሞ አስቤው እኮ አይደለም በጣም ይቅርታ ምናምን ስትሉ አረ ይደብራል። መጀመሪያ አፋችሁን ቆጠብ አድርጉ። ከዛ ደግሞ ቀስ በሉ። እኛ የምንረጋጋ የሰደባችሁን ስድብ እናጣጥመው እንጂ ምንድነው በአንዴ ይቅርታ ማለት? ፈጣሪው ትዕግስቱን ስጠኝ።
የምር አንዳንድ ሰዎች ግን ሲገርሙ በአንድ እኮ ነው ጥብ አድርገው ሰድባችሁ፣ በአንዱ ደግሞ አስቤበት እኮ አይደለም ምናምን አስበሽበት ነው እንጂ እናቴ። እና ለማንኛውም ቅምጥሌ እንግዲህ ስቃይን ነው ማበዛው፣ ሲኦል ነው ማደርገው ኑሮ ብለዋለች። ብሩኬ ደግሞ ተይ በቃ እንጣላለን አትጨማለቅ ምናምን ወንበር እንትን ምንድነው እንትኖችን መወራወር ምናምን ጀመረ። ቅምጥሌ ስትደበቅ ደግሞ ድብብቆሽ እንቆቅልሽ ነው ድብብቆሽ ነው እንጂ የሚባለው ድብብቆሽ እየተጫወቱ መሰለኝ ተደብቃ ከወንበሩ ስር ብሩኬ ሄዶ እንትን ሲላት ምናምን ነገር። ወይኔ እንግዲህ ዛሬ በጣም ደስ የሚል ቀን ነው እና እንዴት ነው እኔ በቀኝ ነው እንዴት የተነሳሁት ዛሬ መሰለኝ። ብቻ ይመቻችሁ። ሁሌም እንደዚህ በቤታችሁ ማለት በአንድ ላይ ሁናችሁ ሞቅ ደመቅ ሸብረቅ ብላችሁ እንድትኖሩ ፈጣሪ ፍቀድላችሁ። ስለዚህ ያው ከቤቴ እንዲኖር አልፈልግም፣ ማባረር ነው ፈልገው በዚህ ተንኮል ብላለች እና ቤቱን ደግሞ ወለል ጠረግ አድርገው ብላ ከዛ መጨረሻ ላይ እሷ እየወለወለች ነበር። ብሩኬም እንግዲህ እንዳልኳችሁ ያው እኔ አማርኛው ትክክል ሆነ አልሆነ አላውቅም እንጂ አልጋ ታችና ላይ ያለው አይደለ በግርጌ በራስጌ። ስለዚህ በራስጌና በግርጌ ተኙ፣ ወይ ደግሞ በአንድ ላይ ተኙና ከዛ ወንበር ምንድነው ይሄ ትራሱን መሀል ላይ አድርጉት ማለት ነው። ተግባባን? አዎ ተናገርኩ ነው እንግዲህ እንደዛ አድርጉ። ነገ ደግሞ በአንድ ላይ በቃ ጀስት አሁን ዛሬ የትርቅ ቪዲዮ ነው ያሳያችሁን ባጭሩ። ባልና ሚስት በነገራችሁ ላይ ማለት ነው ሶስተኛ ወገን ገብቶ ማስታረቅ ራሱ አይጠበቅበትም። በሆነ ነገር በቃ መታረቅ አለባቸው ራሳቸው በራሳቸው። ሲጣሉም በራሳቸው መሆን አለበት፣ ሲታረቁም በራሳቸው። ስትጣሉም በሶስተኛ ወገን አትጣሉ፣ ስትታረቁም በሶስተኛ ወገን አትታረቁ። እንደዛ ከሆነ ህይወታችሁ ሲኦል ነው የሚሆነው። የምሬ ነው። አንዳንድ ሰዎች አስታርቁም ብላችሁ ልኳችኋቸው ደምረው ደማምረው ያልሆነ ነገር ብለው ደብል ጸብ አድርገውባችሁ ይመጣሉ። አንዳንድ ሰዎች ደግሞ ባልሆነ ነገር በቀላል ነገርም ሊያጣሏችሁ ይችላሉ ምናምንና ጀስት በቃ ህይወታችሁን ፏ ማድረግ ያለባችሁ ብቻችሁን ነው ብዬ አስባለሁ። ብቻ ግን ደስ የሚል ቀን ነበረ። እኔ ወድጄዋለሁ። የምር ተመችቶኛል። በጣም እየሳቅኩኝ እየተደሰትኩኝ ያየሁት። በተረፍ ቤተሰብ ወዳችኋለሁ። መልካም አዳር ይሁንላችሁ። የሆነ መከየፍ የሌለበት ቦታ ተደብቄ ነው የማወራው እና ቤተሰብ ቅድም ሸር ያደረኩት ቪዲዮ አለ። እሱን ኮሜንት ላይ ሊንኩን አስቀምጣላችሁና አታችን አበረታቷት። ቪዲዮ መስራት ፈልጋለሁ በሷ ግን አልቻልኩም። ቪዲዮውን ከመጀመሪያው እስከ መጨረሻው እያለቀስኩ ነው የጨረስኩትና እጅግ በጣም ከባድ ህይወት ያሳለፈች እህታችን እናታችን ናቸውና ሁላችን ከጎናቸው እንድንሆን ስል በትህትና ጠይቃችኋለሁ። ኮሜንት ላይ ፒን አደርግላችኋለሁ። ሁላችሁም ሰብስክራይብ በማድረግ እህታችን አበረታቷት ማለት ነው። ከቻልኩ ነገ በሷን ቪዲዮ ሰራለሁ፣ ግን ሸር አድርጌላችኋለሁ። ቤተሰብ በሸሩም ግቡ፣ ኮሜንት ላይ ፒን አደርግላችኋለሁ። በዛም ደግሞ ግቡና ብቻ ሰብስክራይብ ማድርጓት፣ ከጎኗ ሆኑ፣ አለንልሽ በሏት። ተረፍ በድጋሚ ደህና አደሩ ባይ